ሰላም እንዴት ናችሁ? ቻናሌ ቤተሰቦች በመጨረሻው ቪዲዮ አንድ የ15000 ብር ጥያቄ ጠይቄያችሁ ነበር። ጥያቄውም አዲስ አበባ ውስጥ ቤት ቢኖራችሁ የት ብትኖሩ ደስ ይላችኋል የሚል ነበር። የ15000 ብሩ አሸናፊ ማን ይሆን? ምናልባት ቤትም እንሰጠው ይሆናል ከዚህ በኋላ። ኤኒዌይ የ15000 ብሩን አሸናፊ እጣ አብረን እናውጣ። በአጠቃላይ እንደምታዩት እንግዲህ 517 ሰዎች ኮሜንት አድርገዋል። አሸናፊው ደግሞ አብዩ አሰግድ ሲኤምሲ መርጣለሁ ምክንያቱም ሰላም ያለው አካባቢ ነው ብሎ እንግዲህ ሲኤምሲ መርጧል። ስንቶቻችሁ ተስማማላችሁ? ለማንኛውም የዛሬው ጥያቄ በ2019 ዓ.ም የምትመኙት ማድረግ የምትፈልጉት ነገር ምንድነው? እሱን ብቻ ኮሜንት አድርጉልኝ። አንድ ሰው መርጠን 10000 ብር የምንሸልም ነው የሚሆነው። ምናልባት ህልሙንም አብረን ልናሳካ እንችላለን። ኤኒዌይ ኮሜንት አድርጉ የምትፈልጉትን የምትመኙትን ነገር ለራሳችሁም ለእግዚአብሔርም ተናገሩ። ብቻኛ ኮሜንት ላይም አስቀምጡ። ሰው አየ ብላችሁ በጭራሽ እንዳታስቡ። የዳሎል ኢንተርቴይንመንት ፋሚሊ ምንም የማንንም ውድቀት የሚመኝ ፋሚሊ አይደለም። ስለዚህ በደንብ ደስ ያላችሁን ሐሳብ ምኞታችሁን እስቲ ኮሜንት ላይ ጻፉና እኛም የምንተባበርበት ነገር ከሆነ እንተባበራለን። 10000 ብሩንም ታሸንፋላችሁ ማለት ነው። ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። አብዛኞቹ ከአርቲስቶችና ከታዋቂ ሰዎች የፍርድ ቤት ጉዳይ ጋር የተያያዘ ጉዳይ ነው ዛሬ የምናየው ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። የዛሬው ቪዲዮ ሰሞኑን አይቼው በጣም ደስ ያለኝና አንድ ቪዲዮ በማሳየት ነው የምጀምረው። እንግዲህ አትሌቶቻችን በጣም የሚያስጨንቃቸው ነገር ከሩጫው በኋላ ምን እንደሆነ ታውቃላችሁ? ጋዜጠኞች ይመጣሉ፣ ግማሹ በማያውቁት ቋንቋ ይጠይቃቸዋል። በእንግሊዝኛ አማርኛም የማይችሉ ከተለያዩ የኢትዮጵያ አካባቢዎች የሚመጡ አትሌቶች አሉ እና ከሩጫው መጠናቀቅ በኋላ በጣም የሚያሳስባቸው ነገር ይሄ እንደሆነ ታውቃላችሁ። ነገር ግን ይሄ ቪዲዮ በጣም ደስ የሚል ቪዲዮ ነው። እስቲ አንዴ ይሄን ቪዲዮ አይተን እንመለስ። የ2026 በአሜሪካ በተካሄደው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ በ3000 ሜትር መሰናክል ወርቅ የወሰደችው አልማዝ ከፊት ለፊት ቆማለች። እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እንዴት ነው ውድድሩ? እንዴት አገኘሽው? ውድድር እድል አጋጣሚ ነው የሚያገኘው። እግዚአብሔር ተመስገን። በጣም ደስ ባለሽ። በቃ ተናገሪ ተፈለግሽ። አይ ሀገሩ ወመና እንግዲህ አማርኛ ለማውራት እየተቸገረች እንደሆነ ሲያይ ወዲያውኑ በፈለግሽው ቋንቋ ደስ ያለሽን መልእክት አስተላልፊኝ ያላት እና ይሄ ነው መደረግ ያለበት። ባይዘው አትሌቶቻችንም ብዙ እንዳትጨነቁ ከዚህ በኋላ በምትችሉት ቋንቋ ዝም ብላችሁ ደስታችሁን በደንብ መግለጽ ነው እና ይሄ ጋዜጠኛ ያደረገው ነገር ተመችቶኛል። እስቲ እንቀጥል። ባሉን ኩሪ ጆሬ ማር ነው ባአይ አማርኛ አጉር ያና ቃንቀን ስዳምኙ ሞስ ባአይ ማር ሀገሩ ግዱ ወመ ዳፎቲ ኮቢቾ ውጭት ደ አሜሪካ ከበር አጉርና ኢትዮጵያ ግዶን ደደገኖ ማክሳቴት ደደገኖ ማክሩጫት። እስቲ ሲዳምኛ የምትችሉ ወንድም እህቶቻችን ምን እያለሽ ነው? ኮሜንት ላይ አስቀምጡልን ባካችሁ። መልእክቷን በደንብ መስማት እንፈልጋለን። ባይዘወይ በ3000 ሜትር የወርቅ ሜዳሊያ አሸንፋሉ። እሺ አንደኛ ወጣ ነው። እዚህ ጋር አሁን አስቡት እንግዲህ የቋንቋ ጉዳይ ሌላ ችግር ቢሆንባት ዋናው እሷ እዛ ሄደችበት ምክንያት በሩጫ ለማሸነፍ ነው እንጂ ቋንቋን አሪፍ አድርጋ የማትችለውን ቋንቋ ለማውራት አይደለም። እና ይሄ ነገር በደንብ መስተካከል አለበት። ለሌላም ጊዜ አትሌቶቻችን እየሄዱ መሸማቀቅ የለባቸው። ኤኒዌይ ሲዳምኛ የምትችሉ ሰዎች ኮሜንት ላይ እንደዚህ ነው እያለች ያለችው ብላችሁ ተርጉሙልን። እኛም የደስታው ተካፋይ እንሆናለን። እግዚአብሔርን እያመሰገንሽ ይመስለኛል። መገኖ እግዚአብሔር ነው። እንደው በውድድሩ አሸንፋለሁ ብለሽ ነበር? አዎ እርግጠኛ ነው። አሸንፈሽናል። ክለብሽ የት ነው? ሲዳማ ቡና። ኦኬ። አንቺን መጀመሪያ ከገጠር የመለመለው ሰው ማን ነው? መጀመሪያ ሳሙኤል በቀለ። እሱን የመለመለሽ? ሩጫ ትችያለሽ ያለሽ እሱ ነው? በጣም ደስ የሚለው ነገር የመለመሏትን ሰዎች ያሰለጠኗትን አሰልጣኞች ምናምን እንዴት እንደምታመሰግን ተመልከቱ እንግዲህና ልቧ ንጹህ ነው። ፌመስ ትሁን እቺ አትሌት እውነት ፌመስ ትሁን። በዛ ላይ ደግሞ ቀጥላም ሌላ ብዙ ወርቅ ታመጣልናለች። አሁን ከ20 ዓመት በታች ነው የተወዳደረችው። በሌላም እንጠብቅሻለን። ይመችሽ ጎበዝ። በምትችው ቋንቋ ዘና ብለሽ አውሪ። ከዚህ በኋላ ማንም በማይችለው ቋንቋ የማውራት ግዴታ የለበትም። ይህንን ነገር በደንብ ማወቅ አለብን። በእንግሊዝኛም በመከራችሁን አትዩ አትሌቶቻችን ፕሊዝ። በቃ ዝም ብላችሁ በምትችሉት ቋንቋ አውሩ፣ ደስታችሁን በደንብ ግለጹ ምናምን። ኢትዮጵያ የምትታወቀው በአትሌቲክስ ነው።
ጭራሽ ደግሞ በቋንቋ ችግር ሀገራችንን ለማስተዋወቅ ብዙ አንጣር። በቃ ማንችለውን ቋንቋ አናወራ፣ ግዴታችን አይደለም። ይሄ ነገር በጣም ብዙ ጊዜ ስለሚያበሳጨኝ ነው ባይዘው ዛሬ ይሄንን ቪዲዮ ይዤላችሁ የመጣሁትና የትኛውም አትሌት እዛ ቦታ የተገኘው ለመሮጥ ነው እንጂ እንግሊዝኛ ቋንቋ ለማውራት አማርኛም ካልቻለ ግዴታ ለማውራት አይደለም። ስለዚህ ይሄን ነገር በደንብ እንግባባ። ደስ ብሎኛል። ለማንኛውም ኮንግራ ብዬሻለሁ። ቀጥዬ እንግዲህ ማሳያችሁ ሰሞኑን ሶሻል ሚዲያ ላይ አይቼው እንዴት ነው የፍቅር ነገር የትዳር ነገር እንደዚህ ሶሻል ሚዲያ ላይ መተን የምናለቅስበት ነገር ብቻ ሆነ ወይ እስከምል ድረስ በጣም ግራ ያጋባኝን ቪዲዮ ነውና እስቲ እናንተም አይታችሁ አብረን እስቲ በዚህ ጉዳይ ሐሳብ ብንሰጥ ደስ ይለኛል። ከዚህ በኋላ እኔና ኤልሲ በፍቅር አንድ ላይ ማለትም በጋብቻ አንድ ቤት ውስጥ አታዩንም ወይም ደግሞ አንሆንም። ተለያይተናል ኦልሬዲ። ከዚህ ጊዜ በኋላ አልቻለም ምትይዋል የ7 ዓመት ልፋት ይሄን ይመስልን ንጹህ ፍቅር፣ መተሳሰብ፣ መዋደድ ብቻ በጣም ብዙ ዋጋ የተከፈለበት ፍቅር እንደዋዛ። ለማንኛውም መለያየታችንን አምነን ተቀብለን ወስነን ጨርሰን ግን ሳናሳውቃችሁ ያው ብዙ ጥያቄም ስለምትጠይቁ ግን አንድ ልነግራችሁ የምፈልገው እውነት እግዚአብሔር ፈቅዶ እድሜ ሰጥቶኝና የተሻለ ቦታ ጥሩ ደረጃ ከኔ የተሻለች የምትንከባከበው የምትወደው የማትጎዳው በጣም በፍቅር የምትይዘው ሴት አግኝቶ ምንድነው ይሄ ነገር ጋይስ? እኔ እኮ በጭራሽ ልረዳ አልቻልኩም። አንዳንድ ሰው ኮሜንት ላይ ይስቃል ምናምን፣ ግን እንዴት ነው የትዳር ጉዳይ የፍቅር ጉዳይ ሶሻል ሚዲያ ላይ መተን መለያየታችንን እንደዚህ በለቅሶ ምናምን ባይዘወይ ምናልባት ስለ ትዳር ግድ ማይላችሁ ሰዎች ምናምን እንደዚህ አይነት ነገሮች ላይ ልስቁ ትችላላችሁ፣ ግን ይሄ በጣም ሮንግ ነው የሚመስለኝ እኔ በጭራሽ ማለት ነው። እና ሶሻል ሚዲያ ላይ መተን ካሜራ ፊት ቆመን ያለቀስን ምናምን ትዳራችን እዚህ ጋር አብቅቷል ምናምን እያልን እዛው አብረን ቆመን ቪዲዮ መስራት እንደዚህ አይነት ልምምድ እንደ ቀልድ መታየት ያለበት ነገር አይመስልኝም እኔ። እና ጀስት የሆነ ኮሜንት ለመስጠት ምናምን ቀላል ነው፣ ግን ዋናው ነገር ይሄ በጣም ሮንግ ነው። እኔ በጭራሽ እንደዚህ አይነት ነገር አልደግፍም። ምን አይነት ጉድ ነው? ጥሩ ህይወት ሲኖር ማየት፣ ስኬት ላይ ደርሶ ማየት ናፍቆቴ ነውና እናንተም ጸልዩልን። ብቻ ከአቅማችን በላይ ነው። አብረን ብንወልድ ባንለያይ አብረን ቢያልፍልን በጣም ደስ ይለናል፣ ግን አልቻልንም። ከአቅማችን በላይ ነውና ከዚህ በላይ ጥያቄ ማትጠይቁን ብቻ የእግዚአብሔርን ፈቃድ አይደለም መሰለኝ ነገሮች ሊሆን አልቻሉም። ፋይናሊ ይሄ ሆኗል። ባይሆን ደስ ይለኛል። ለብዙ ጨካኝ መሆን ይኖርብናል በህይወት ጠንክሩ። ግን የተረዳሁት እውነት ቢኖር ፍቅር አልተፈጠረም፣ ማፍቀር አይችልም። እናም እንግዲህ ከድህነት ጋር ምናምን በተያያዘ ነገሩን እንግዲህ እየተናገሩ ነውና ምንድነው ብላችሁ ታስባላችሁ ይሄ ነገር? እና እንዴት ነው ሊፈታ የሚችለው? ምንድነው መፍትሄው ብላችሁ ታስባላችሁ? ኤኒዌይ በዚህ ጉዳይ ያላችሁን ሐሳብ ኮሜንት ላይ እያስቀመጣችሁ ቀጥለን ደግሞ ሰሞኑን ሶሻል ሚዲያ ላይ በሰፊው ሲዘዋወሩ የነበሩ የአርቲስቶቻችንን የታዋቂ ሰዎችን እና የችሎት ጉዳይ እናነሳለን። እንግዲህ የመጀመሪያው የምናነሳው ከፕሮግራም አቅራቢ ዳናይት መክብብ ጋር የተያያዘ ነው። ዳናይት መክብብን ብዙዎቻችሁ በቃና ቴሌቪዥን #ታይም በሚል ፕሮግራም ታውቋታላችሁ። እና ከተወሰነ ጊዜ በፊት እንደምታስታውሱት ሶሻል ሚዲያ ላይ ሰዎች እየመጡ እየከሰሱ ነበረ። በፍርድ ቤትም በተለያየ ሁኔታ ወደዚህ ሀገር ወስዳችኋለሁ ብሎ አታለሉን ምናምን የሚል ነገር ማለት ነው። ከነዛ ድርጅቶች ውስጥ አንዱ ዳናይት መክብብን ማስታወቂያ አሰርቶ እሷ የሰራችውን ማስታወቂያ አይተን ነው የመጣ ነውና ገንዘባችን ተበልቷል የሚሉ ሰዎች ናቸው ማለት ነው። እስቲ ለትውስታ ያክል የክሱን ቪዲዮ ላሳያችሁ። የክሱ ዜና ምን ይመስል ነበር የሚለውን ላሳያችሁና
አሁን ፍርድ ቤት ምን አለ የሚለውን ደግሞ አሰማችኋለሁ። በዳናዊት መክብብና በስራ ባልደረቦቿ ላይ የቀረበ የገንዘብ ማጭበርበር ክስ በፍርድ ቤት መታየት ጀምሯል። ክሱ ወደ ውጭ ሀገር እናስወጣቸዋለን በሚል ኤቢኤል ኮንሰልታንሲ ከተባለ ድርጅት ጋር በተያያዘ የቀረበ ሲሆን የ13 ዜጎችን ገንዘብ ይመለከታል። ተበዳዮቹ እያንዳንዳቸው 437 ሺህ ብር የከፈሉ ሲሆን ገንዘቡን የሰጡት ዳናዊት በሰራቸው ማስታወቂያ በመተማመን እንደሆነ ገልጸዋል። ክሱ በማስታወቂያ አዋጅ መሰረት አንድ ታዋቂ ሰው ለሚያስተዋውቀው መረጃ ትክክለኛነት ያለውን የህግ ተጠያቂነት ያካተተ ሲሆን የቦሌ ምድብ ፍትሐ ብሔር ችሎት የቀረበለትን ክስ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተገልጿል። ክሱ የነበረው እንግዲህ እዚህ ጋር እንደሰማችሁት በፍትሐ ብሔር ነው፣ ማለትም የገንዘብ ክስ ነው። ገንዘባችን ይመለስልን የሚል አይነት ነበርና ለረጅም ጊዜ ይሄ ነገር ሲዘዋወር ሰምታችኋል ብዬ አስባለሁ። አሁን ፍርድ ቤት ምንድን ነው የወሰነው የሚለውን ኢትዮፒካ ሊንክ ይህንን ዘገባ ሰርቷል። እስቲ አንዴ ሰምተናቸው እንመለስ። ዳናዊት ከኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠና ቤት ተስፋዬ ከተባሉ ሌሎች ተከሳሾች ጋር የፍትሐ ብሔር ክስ የተመሰረተባት ከወራት በፊት እንደነበረ ይታወቃል። ቁጥራቸው 13 የሆኑ ከሳሾች እነ ዳናዊት ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437 ሺህ ብር ከተቀበሉ በኋላ ሳይልኩን ቀርተዋል በሚል ክስ ለፍርድ ቤት አቅርበውባቸው ነበር። የተወሰደብንን ገንዘብ እንዲመለስልን በተለያየ ጊዜ ቃልና የጽሁፍ ማስጠንቀቂያ ብንሰጣቸውምና ጉዳዩን በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስም ሆነ ለማስመለስ እንቢተኛ ሆነዋል ሲሉ ባስገቡት የክስ ዝርዝር ላይ አብራርተዋል። አያይዘውም እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው አምስተኛ ተከሳሽ የሆነችው ዳናዊት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ በክሳቸው ላይ ጠቅሰዋል። እንግዲህ ከሳሾቹ የሚሉት እኛ እዚህ ነገር ውስጥ የገባ ነው እሷ የሰራችውን ማስታወቂያ ፕሮሞሽኑን አይተን ነው በደንብ የተማመን ነው የሚል ነገር ነውና ኢትዮጵያ ውስጥ የማስታወቂያ ነገር እንዴት ነው መደረግ ያለበት? ምንድነው መፍትሄው ለዚህ ነገር? እንዴት ነው ማስታወቂያ ሳይሰሩ ሚዲያ ላይ ያሉ ሰዎች እንዴት ነው የሚኖሩት? ደግሞ የኛ ጉዳይ ችግር የለውም ባይዘው እኔ አሁን ለምሳሌ እኔ በሰራሁት ማስታወቂያ አንዳችሁም የሆነ ነገር እንድትሆኑ በጭራሽ አልፈልግም ባይዘው ምክንያቱም እኔን አምናችሁ እኔ ያልኩትን ነገር ሰምታችሁ የሆነ ነገር ውስጥ ሄዳችሁ ገብታችሁ ያንን ነገር እናንተ እኔ ባልኩት መንገድ ሳታገኙ ስትቀሩ እኔ ለራሴ በጣም ከባድ የህሊና ወቀሳ ይደርስብኛል። አንደኛ ማለት ነው። ሁለተኛው ግን ኢትዮጵያ ውስጥ መደረግ አለበት ብዬ የማስበው ነገር የትኛውም ሰው ማንንም ቢያጭበረብር እንዳያመልጥ የሚደረግበት መንገድ በደንብ መኖር አለበት። አንዳንዴ ይታሰርና ወይ ገንዘቡ አይኖርም ምን ያደርጋል በቃ ገንዘቡም የትም እንዳይሄድ ያም ሰው ደግሞ እንዲቀጣ የሚደረግበት መንገድ ቢኖርና የተበደሉ ሰዎች ገንዘባቸውን በትክክል የሚያገኙበት ነገር ቢኖር በጣም የተሻለ ነው። ሁላችንም ከጭንቀት እንድናለን እና ለማንኛውም እንደዚህ አይነት ነገሮች በሰፊው ቢሰሩ የሚል ሐሳብ አለኝ። እንቀጥልሽ። ለወራት ክሱን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት ትናንት ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አራቱን ተከሳሾች ጥፋተኛ በመሆናቸው በአንድነትና በነጠላ ገንዘቡ ሊከፍሉ ይገባል ሲል ውሳኔ የሰጠ ሲሆን አምስተኛ ተከሳሽ ዳናዊት መክብብ ስራውን የሰራችው የንግድ ፍቃድ አይታ ነው፣ ስለዚህ ልትጠየቅ አይገባም፣ ከክሱ በነጻ ተሰናብታለች ሲል እንደወሰነ ሰምተናል። እንግዲህ ማስታወቂያውን የሰራችው ንግድ ፍቃዳቸውን ቼክ አድርጋ ነው የሚል ነው። አንድ ማስታወቂያ የሚሰራ ሰው ህጋዊ ኃላፊነቱ ነው ያ ድርጅት ማስታወቂያ እንዲሰራለት መጀመሪያ ህጋዊ ተቋም ነው ወይ የሚለውን ማጣራት ማለት ነው። ከዛ በኋላ ደግሞ የተጠቃሚው የገዢው ኃላፊነት አዎ ገሌ የሚባል ሰው አስተዋውቆታል፣ ነገር ግን እኔም ደግሜ ላጣራ ንግድ ፍቃድ አለው ወይ ህጋዊ ነው ወይ እናስ ታማኝነቱ እንዴት ይታያል የሚለው ነገር ማጣራት አለበት። በቃ ስለዚህ ይሄ ነው። ሌላው ደግሞ ትልቁ ነገር ህግ አስከባሪው አካል በደንብ መስራት አለበት። እዚህ ሀገር ማንንም እየተነሳ የማንንም ገንዘብ እየበላ እንዴት ነው የሚካሄደው እንዴ? ሰዎች ገንዘባቸው ሲበላ በዚህ ኑሮ ውድነት አስቡት። ደግሞ ብዙ ጊዜ ገንዘባቸውን የሚሰጡ ሰዎች ባይዘወይ ከምንም ነው የሚሰጡት። አሁን ማንም ደልቶት ገንዘብ ሞልቶ ተርፎ ምናምን ቤቱ ውስጥ ገንዘብ የሚጥልበት አምጥቶ የሚሰጥ ሰው የለም። ሁሉም ሰው ውጭ ሀገርም ለመሄድ ሲያስብ ህይወቴ ይቀየራል፣ እኔ ነገ ከነገ ወዲያ የሆነ ሀገር ሄጄ ሰርቼ እለወጣለሁ ብሎ ሌላ ደግሞ እዚህም ሀገር ያሉ የተለያዩ ነገሮች ላይ ቁጠባ ተቋማት ላይ ምናምን ላይም ሲገባ በቃ እኔ የሆነ ነገር አድርጌ ህይወቴ ይቀየራል ብሎ እንጂ ገንዘብ ተርፎት የሚሰጥ ሰው የለም። እና ያንን ገንዘብ ከድሃው ማህበረሰብ ነጥቆ ለራሱ ሆዱን ለመሙላት የሚያስብ ሰው እውነት ህሊና ቢስ ነው። ስለዚህ ይሄ ነገር በደንብ ሊሰራበት ይገባል ብዬ አስባለሁ።
ቀጣዩ የችሎት ዜናችን ደግሞ ከማህበራዊ ሚዲያ ችሎት ጋር የተያያዘ ነው። በነገራችን ላይ ስንቶቻችሁ ታውቃላችሁ እዚህ ምድር ላይ ካሉ ፍርድ ቤቶች በተጨማሪ ሶሻል ሚዲያ ላይ ፍርድ ቤት እንዳለ የምታውቁት? ማን ያስተዳድረው አይታወቅም፣ ግን ሰዎች የተለያዩ በደሎቻቸውን እየመጡ ሶሻል ሚዲያ ላይ ይናገራሉ። እና ኢቢኤስ ላይ ቀርበው የሆነ ጊዜ ላይ እንተዋወቃለን ፕሮግራም ላይ ቀርበው ሲንሾካሾኩ የተሰሙ ጥንዶች ኢቢኤስ ላይ ቅሬታቸውን አቅርበዋል። እናም ከዛ በኋላ ይቅርታ ጠይቀዋል። እስቲ ለማንኛውም መጀመሪያ ምን ነበር ያሉት የሚለውን እስቲ አንዴ ሰምተን እንመለስ። ሰው ሲርበው የሚያደርገውን ያውቅ ከፊት ለፊቴ ምን እንደነበር የቤት ኪራይ እንደነበር ያንን ኤክስፔክት አድርጌ ነው የገባሁትና ምንም ነገር ተሳስቼም ሳይሆን በብሩ ሰክሬ ነው። በቃ ሐላል ነው የምነግራቸው ያላዳ ልጆች አውቄ እንዳልሆነና ወይም ደግሞ ያለብንን ችግር እንደዚህ ቫይራል ይወጣል ብዬም አላሰብኩም። 25,000 ብር ላይ ስለሰከርኩኝ በቃ ይሄን ተናግሬ ያለው ምናምን ነገር ሰት ነው። ግን ኢቢኤስ ይሄን እንደዚህ ማድረግ አልነበረበትም። በባሬ የተያዘ ኦፍሴት ጎል በለውኩ ማኝ የነበረው በዛ ሰዓት የምር ነው ነገር ማርያምን ይሄ ጫጫታው ይሄ አሁን አንተ አሁን ቀስ ብለህ ልታወራ የምትሞክረው ነገር አለ አይደለ? ይሄ መልሱ አይሰማኝም። አሁን እኔ መልሱን የምር የሰማሁት ቲክቶክ ላይ ተቆርጦ ነው በስነ ስርዓት ድምጽ ወጥቶ ማለት ነው። ማርያምን ነው ማለት እንደዛ ሲለኝ ለራሱ አጠገቡኝ አልሰማሁትም። ምክንያቱም እሷ እያፋጠጠችን ነው ምናምን የሆነ እንትን ትላለች እያፋጠጠችን ነው ምናምን ይለም። እናም እንግዲህ ከነዚህ ንግግሮች በኋላ መተው ይቅርታ ጠይቀዋል። እስቲ አንዴ ሰምተን እንመለስ ይቅርታቸው። ሰላም የሀገራችን ልጆች እንደምን አላችሁ? ሰላምና ፍቅር እንመኝላችኋለን። እኔና ባለቤቴ ኢቢኤስ ላይ እንተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። አሳፋሪ ድርጊት መላ የኢትዮጵያን ሕዝብ ይቅርታ ለመጠየቅ እኔም ይቅርታ ማለት ፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት እንፈልጋለን። በሰው ላይ አይፈረድምና ከቻላችሁ ደገፋሉ። ያው በቃ ማለት ቲቪ ፕሮግራሞች ላይ ብዙ ጊዜ ልክ ያልሆነው ነገር ሰዎች የሆነ ገንዘብ ሽልማት ሲኖር 100% ያንን ገንዘብ ብቻ ፈልገው ሲመጡ ሲጀመር ፕሮግራሙ ይበላሻል። ሰዎች የሚዝናኑበት ቦታ ነው ቴሌቪዥን ጣቢያ ማለት እና ብትሸነፍም ምንም አልሆንም የሚል እምነት ሊኖር ይገባል። ገንዘቡን ካገኘ እሺ፣ ካላገኘ ግን በቃ ለመዝናናት ነው የሚል እምነት ከሌለ በስተቀር ገንዘቧን ብቻ ፈልጎ የሚመጣ ሰው ፕሮግራሙ ላይ የሚያሳየው ባህሪ ሁሉ የሚያስጠላ ነው የሚሆነው እና በዚህ ምክንያት ነው እንተዋወቃለን ወይ ላይ የሆነ ፓርት ላይ ሁሌ ወይ ለባል ሚስቱ ትናገራለች ወይ ሚስት ለባሏ ትናገራለች። እዚህ ጋር ደግሞ ያለችው ማይክ እቺ ማይክ አሁን እኔ እዚህ ጋር ላለው ሰው ስናገር ከሱ ቀድማ ትሰማለች እቺ ማይክ ማለት ነው እና ብዙ ጊዜ ይሄ ነገር ላይገባቸው ይችላል። በነገራችን ላይ ከኢቢኤስ ቴሌቪዥን ጋር በተያያዘ ጋዜጠኛ ዮናስ ተወዳጁ ጋዜጠኛ ሰሞኑን ኢቢኤስ ላይ እየታየ እንዳልሆነ ታውቃላችሁና ኮሜዲያን ያሲኖ ሰሞኑን በዚህ መንገድ እሱን አስመስሎ ተጫውቷል። እንግዲህ ገጸ ባህሪውን ሰዎች ሰብስባችሁ እውነታውን ግን የምነግራችሁ ለህዝብ ፊት ጸጊ መልኳም ይናገራል። በቃ ጥሩ ግጥምም ካልሆነ እንዴት እላለሁ ታስታብ ጥሩ ድምጽም ካልሆነ እና ግን የኔ ምን ያደርጋል ጸጊ እኔ ምኑን ወደድኩት አለባበሷ አሞጫማ ቤሴንካ አቦ ላለን እናገር ታሪክ ልክ ሲመጣ ደግሞ ይወዳለሁ ይሁን በቃ እኔ በጣም ወደው ሰው ምክንያቱም ሀምብልነቱን ኤኒዌይ ጋዜጠኛ ዮናስ ለረጅም ጊዜ በቃ ክብሩን አስጠብቆ የቆየ ሰው ነውና አሁንም ድጋሚ እንዲመለስ ምኞታችን ነው። ለማንኛውም ኮሜዲያን ያሲኖ ባይዘዌ ከቤተሰብ ጨዋታ ጋር በተያያዘ ፉክክር እያደረገ እንደሆነ ታውቃላችሁ። ከሌሎቹ ጋር አሸንፎ ፕሮግራሙን በዋነኝነት ለማቅረብ ማለት ነውና ከዚህ ጉዳይ ጋር በተያያዘ ነፃነት ወርቅነህን መተካት ይቻላል ወይ በሚለው ዙሪያ እሱን ሀሳብ ሰጥቷል። እውነታውን ለመናገር መድረኩ በጣም ትልቅ ነው፣ ሰፊ ነው። እንዴ ነፂ ነው እዛ ቦታ ጋር ያንን መድረክ የሰራው ነፂ አይደለ? እና እኔ ልክ እኔ ታዳጊ ነኝ ታናሽ ነኝ እና እኔ ምን ብያለሁ እዛ ላይ ካረሳሁት ግጥሙን አው አግዙን አው እኛ ምንደግ ፈተናው ከባድ ነው በነፃነት ሜዳ ራስን መፈለግ ልሞክር ነው የመጣሁት። ሞከርኩኝ። በጣም ብዙ ሰዎች ግን ወደዱት። እየሞከርኩ ነበርና ቦታው ጋር ልክ ስንሆን ግን ከባድ
እኔ ኢሞሽናል ሆኜ እኮ ዳይሬክተሮች እኮ ናቸው በጥፊ እያሉ ያስገቡኝ ያሉ እዚህ ከጀርባ ማያቸው እና መድረኩ እንትን ነው ከባድ ነበር። ጀስ ግን ደግሞ ተወጣ ነው አሪፍ ነበር። ሰዎች ጋር የነበረው ስንቶቻችሁ ናችሁ በኮሜዲያን ያሲን ሀሳብ የምትስማሙትና የትኛው ሰው ለዚህ ፕሮግራም ለዚህ ቦታ ይመጥናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጣችሁ። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን እንግዲህ አርቲስት ሰራዊት ፍቅሬ ጉዳይ ሶሻል ሚዲያ ላይ በድጋሚ መነጋገሪያ ሆኗልና ፍርድ ቤት በዚህ ጉዳይ ምንድን ነው ያለው? ምን አዲስ ነገር አለ በሚለው ዙሪያ ብዙ ጊዜ ትጠይቁኛላችሁ እና አሁን አዲስ ያለው መረጃ ይሄ ነው። አቃቢ ግን አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎቱን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣት ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሰው እንግዲህ ባለፈው እግረኛው ሚዲያ ላይ ቀርበው ሁሉም ስለሚሰማቸው ነገር ስላለው በእነሱ በኩል ስላለው እውነታ ምናምን የተናገሩት ነገር ነበር እና ይሄ በፍርድ ቤቱ ሕግ መሰረት አግባብ አይደለም የሚል ነገር ነው የተነሳው። እሺ በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ሕገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱ ነፃነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። እንግዲህ ያላቸውን የመናገር ነፃነት ተጠቅሞ ሀሳባቸውን ሼር አደረጉ እንጂ ያው የማታለል ወንጀል አይደለም ይሄ ነገር የሚል ሀሳብ ነው። እንግዲህ እንቀጥልሽ። ጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁም፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ እየጠቀሰ ካብራራ በኋላም በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል። እንግዲህ ቀጣዩ ቀጠሮ የሚሆነው ጥቅምት 2 ነው ማለት ነው 2019። ኤኒዌይ በዚህ ጉዳይ እግረኛው ሚዲያ ሰሞኑን በቁጥጥር ስር እንደዋለ ታውቃላችሁ እና ከገጹም ላይ ይሄ ኢንተርቪው የተሰጡበት ቪዲዮ እንዲወርድ ትዕዛዝ አስተላልፈዋል ማለት ነው ፍርድ ቤት። ከዚህ ነገር የምንማረው በቃ በፍርድ ቤት የተያዘ ጉዳይ ተጎጂም ጎጂም ያለበት ሊሆን ስለሚችል በሚዲያ እንደዚህ አይነት ነገሮችን አቅርበን በተለይ ተጎጂም ተከሳሽም ከሳሽም የሆኑ ሰዎችን በሚዲያ አቅርበን ኢንተርቪው ማድረግ እንደሌለብን ነው ብዬ አስባለሁ። ከዚሁ ጉዳይ ጋር ተያይዞ ታዋቂው ቲክቶከር መንሱር ጀማል በእስር ቤት እያለ ያጋጠመው ነገርና ስለ እስር ቤት የተወሰነ ብዙዎችን ያስገረመ ነገር ተናግሯል። እስቲ እሱን ላሳያችሁ። 12 ተኩል ላይ በሩ ሲዘጋብህ ይሄ
ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟቸው ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆነ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ ማያውቅ የኔ ቤቴ ታገኛለህ እዛ ውስጥ እና ግን ደስ የሚለው ነገር እያንዳንዱ ጋር ትምህርት ትወስድበታለህ። እንግዲህ በዚህ መልክ ሀሳቡን የእስር ቤት ቆይታውን እንደዚህ ብሎ ገልጾታል። ማታ ሲመሽ አካባቢ 11 ሰዓት አካባቢ ከውጭ ብርሃን ስለሚታይ እዛ ውስጥ ሆነ በቀን በር እንደተዘጋብህ፣ ስለዚህ ከባድ ስሜት ይሰማል ማለት ነው። ኤኒዌይ በዚህ ጉዳይ እኛ ሀሳባችንን ብዙ ባንሰጥ ጥሩ ነው። ፍርድ ቤት የያዘው ጉዳይ ስለሆነ እስከ መጨረሻው እንድከታተልና የሚባለውን ነገር እየተከታተልኩ ማቀርብላችሁ ይሆናል። ኤኒዌይ ቀጣዩ ጉዳይ ደግሞ የበስንቱ ጉዳይ እንዴት ሆነ? በስንቱም ጉዳዩ በፍርድ ቤት እየታየ እንደሆነ ይታወቃል እና ያንንም ጉዳይ በሚመለከት ኢትዮፒካ ሊንክ የሰራውን ዘገባ እስቲ ሰምተን እንመለስ። ሐምሌ 30 ቀን 2018 ዓ.ም በዋለው ችሎት የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐብሔር ይግባኝ ችሎት በይግባኝ ባይ ቻናል 1 ቲቪ እና በመልስ ሰጪዎች ቢኤስ እና ሲልቨር ስፕሪንግ ፕሮሞሽን እና ፕሮዳክሽን መካከል ይከናወን የነበረውን የይግባኝ አቤቱታ መርምሮ ውሳኔ ሰጥቷል። ችሎቱ የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም አሳልፎት የነበረውን የድራማውን በቻናል 1 ቲቪ ላይ እንዳይተላለፍ የሚል የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ወስኗል። እንግዲህ ያኔ በቻናል 1 ፕሮግራሙ እንዳይተላለፍ ድራማው እንዳይተላለፍ እግድ ተጥሎ ነበረ። ይሄ ነገር አሁን ላይ ተነስቷል። ፕሮግራሙ ድጋሚ መተላለፍ ይጀምራል ሞስት ፕሮባብሊ ብዬ አስባለሁ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።